አውረድዎ ጸናጽሉን ሲሉት የእሳቸው በጣም የለም የተለየ ነውና እስኪ እንደው በጸናጽል አውረድዎ ነው የሌላው ሁሉ የሚለውና እሺ የእንታ ግን እንዲህ አይነቱን ቀጣይ ደግሞ ስለ ቅኛቸው ብናይ ደስ ይለኛል። ምናልባት እንደሚያስታውሱት በሕይወት ዘመናቸው በነበሩ ሰዓት ወይ ክብር ኢቲንግም ወይ ጣራ ሞገር ከሳቸው የሚያስታውሱት ካለ ቢሉልን። ቅኔ ያድርጉ ተባሉ። ይንታ ተነሱና ሁለት መወድስ አደረጉ። አንደኛው ተመረጣሉ ዳግም በኢትዮጵያ የሰላም ኮሚቴ መስቀል ህዝብን ለማስታረቅ አማላጅ ነውና እሱ የተያዘውን በጭንቅ ወይነብር በድንጋጼ ሞትን ከአንድም ሁለት ጊዜ እያሸነፉ የመጡ ናቸው ከሚባሉት መካከል አንዱ እርሶ ኖት። ሞትን ከአንድም ሁለት ጊዜ ገለው የመጡ እግዚአብሔር ከእርሶ ጋር የሆነ ደግሞ በውስጡ ክርስትናው እንደተሟላ ያለ ክርስትና ከነ ክብሩ ያየሁበት መምህር ወይ ደግሞ ያየሁባቸው መምህር የኔታ ፍሬው ይባላሉ። በፊት እርሶን ማቆት እንደኔ ያው ልሙጥ ነው ወይስ ደግሞ ዝም ብሎ ነበሩ? ዝም ብሎ አገልጋይ ማለት ነው። አሁን ግን ወደ ትልቁ ማይረግ ከፍ ብለው ወደ ክህነቱ ማይረግ ከፍ ብሎ ስላገኘሁት በጣም ደስ ብሎኛል። ደስታዬ ወደር የለውም። ሰሞኑን ደግሞ በእኔ ቤት አንድ የተጫነ ወረብ አለ ማለት በጣም እሳቸው የሚሉበት መንገድና ሌላው ሊቃውንት የሚልበት መንገድ በጣም የተለያየ ነው። በተለይ ደግሞ ጸናጽል ላይ መጀመሪያ እንደ ወረወን ቢሉት እርሶ ደስ ይለኛል። ከዛ ጥያቄ እንቀጥላለሁ። ምንድነው እሱ? ሰሞኑን የጫንኩት ወረብ ምንድነው? አውረድዎ የሚለው ይሄ የመጋቢት መድኃኔዓለም ወረብ አለ አይደለ? እሱን ነው የሰማሁትና ገርሞኛል። በቃ በተለይ ጽናጽል ላይ ያለው አጣጣል እሳቸው ጋር በጣም ልብ ሰንጥቆ የሚገባ ቅላጼ ነው ያለውና እስኪ እንደው መጀመሪያ ዜማውን አውረድ አውረድ አፈዋተ ከርቤ አፈዋተ ከርቤ ልዩ ነው፣ ደስ ይላል። እና ከዚህ ውስጥ አውረድዎ ጸናጽሉን ሲሉት የእሳቸው በጣም የለም የተለየ ነውና እስኪ እንደው በጸናጽል አውረድዎ ነው የሌላው ሁሉ የሚለውና እሺ የእንታ ግን እንዲህ አይነቱን
ትደገም ይችኛዋ አሁን ይሄ የሚገርመው ነገር ይሄ በቃ የእሳቸው የግላቸው ሀብትና ንብረታቸው ነው። ደስ የሚለው ነገር ግን እናንተም ይዛችሁላቸዋል። በጣም ደስ የሚል ወዝ፣ በጣም ልብ የሚሰነጥቅ ለዛ ያላቸው መምህር ነበሩ። ነፍሳቸውን ይማር። ያው እንደናንተ ያሉ ሌሎችም አሉ እንግዲህ በየቦታው እሳቸው ያወጧቸው እና በጣም ደስ ይላል። መምህር በጣም አመሰግናለሁ። እስኪ እንደው ቀጣይ ደግሞ ስለ ቅኔያቸው ብናይ ደስ ይለኛል። ምናልባት እንደሚያስታውሱት በህይወት ዘመናቸው በነበሩ ሰዓት ወይ ክብር ኢቲም ቢሆን ወይ ጣራ ሞገር ወይ ደግሞ የተለያየ ቅኔ ብቻ እንደው ከሳቸው የሚያስታውሱት ካለ ቢሉልን። እንዳልኩት ቅኔ በጣም ብዙ ነው ያለው የእሳቸው ቅኔ እና አንድ ጊዜ በዚህ በዘጠናዎቹ ውስጥ መስከረም መስቀል ሄደን ለዚህ ለመስከረም 17 እሳቸው ያው ለዚህኛው ብዙ ዝግጁ አልነበሩም እና የት ሄዳችሁ ነው? ወደ ከተማው ሊሄድ ነው። እዛ ወደ ሰቆጣና መስቀል ነው መስቀል ነው ጫፍ ላይ ያለው መግቢያው ላይ መስቀል ማለት ወደ ከተማው ነው እንዴ? መስቀል አደባባይ ነው። አዎ በዚህ 17 ደመራው አለ አይደለ? ለደመራ ነው እንዴ? አዎ እዛ ሄደን እዛ ለአገልግሎት ተንገት አድረን ነበርና ያን ጊዜ ከአዲስ አበባ ከጠቅላይ ቤተ ክህነት ለሐዋርያዊ አገልግሎት የተላኩ መምህራን ሊቃውንት መጥተው ነበር። ያ ሲሆን ከላይ የመጡ እንግዶችም ስላሉ ቅኔ ማድረግ አለቦት ብለው ተነገራቸው እና አዎ የቤተ ክህነት ባለስልጣናት ካሉት ወንድሞቻቸውና አባቶቻችን ማድረግ አለብህ የሚል መልእክት ተነገራቸው እና መምህራን ሌሎች ቅኔ መምህራን አሉ እንዴ ሲባል ግድ የለም የእርሶ ይታይ የእርሶን እንፈልጋለን በሚል እሳቸው ተጋበዙ። ያን ጊዜ ምንድነው በሰዓቱ በነበረው አንዳንድ አለመግባባቶች ሲፈጠሩ እንዲህ ሲሆን የሰላም ኮሚቴ የሚባል ነበረ። በዚያ በዘጠናዎቹ ዘመን በዚያ አካባቢ የሰላም ኮሚቴ ማለት ሽማግሌ ተመርጦ በአካባቢው የተፈጠረውን ነገር ሁሉ ለማስተካከል የተመረጡ አካላት ነበሩ። አጋጣሚ ከዚህ ከአዲስ አበባ የመጡትም አባት ይህንን ዝና የሚያውቁ ኖረው ይመስለኛል። የሰላም ኮሚቴዎች በአግባቡ ሰላሙ የሚጠበቅበትን ህዝቡ ወደ አንድነት የሚመጣበትን ስሩ። እንደገና ሌላዎቹ ህዝቦች ደግሞ እነሱ ይህን ስራ እየሰሩ ቤታቸውንም ደግሞ ሲያስቡ መሰላቸት እንዳይመጣ በስራው ደግሞ ህዝቡ እርዷቸው የሚል መልእክት አስተላልፈው ነበረ እና አስታውሳለሁ። ከዛ ይሄ ከተባለ በኋላ ትምህርታቸውን አጠናቀው ከጨረሱ በኋላ በትንሽ ደቂቃዎች ልዩነት ነው እና ቅኔ ያድርጉ ተባሉ። ይንታ ተነሱና ሁለት መወድስ አደረጉ። አንደኛው ተመረጣሉ ዳግም በኢትዮጵያ የሰላም ኮሚቴ መስቀል ህዝብን ለማስታረቅ አማላጅ ነውና እሱ የተያዘውን በጭንቅ ወይነብር በድንጋጼ ጳውሎስ አይነ መናፍቅ ዘገጹ ረቂቅ ክፍለ ደማስቆ ኢትዮጵያ ታይቶታልና ድንገት መስቀለ ወልደ አብ መብረቅ መስቀልህ ለስላሳ እንጀራ አይኑ የሚያምረው ከሩቅ መዓዛው ከማማሩ ያስቀናል ሲያንጸባርቅ መናፍቅህ ነዳይ ወይ ሰው አያጸድቅ አይጸድቅ አያገኘውም ለወደፊቱ ቢጎመጅ ቢውረቀረቅ ብለው አሉና ይሄ ሲባል ይደገም አለ በህዝቡና ያን ጊዜ ያው ልምላሜ በመስቀል አለ በመስከረም እንደገና እነኚህ እምቦሳ ይባላል በክፍለ ሀገር እና ጥጃዎች በጥላ ለጥላ የሚውሉበት ሰዓት ስለነበረ ወርሃ መስከረም እናት ሁሉን አሳላፊ የወርቅ መስቀል ጥርሷን በገለጠች ጊዜ ለግሳ
ትማርከዋለች ሁሉን ሽማግሌ አይቀር ጎልማሳ ዘለዓለም ትኖራለችና አብባ ታድሳ እንደ ሙሽራ ደግሞ እንደ እምቦሳ ጥላ ለጥላ ስትሄድ ለምለምን ተንተርሳ መስከረምህ ወጣት ቆንጆ ትምህርተ መስቀል ተላብሳ ትመረቃለች ከካህናቱ ከመኳንንቱም እንዳትረሳ መለዮ መስቀል ድግሪን አመጣለችና ጨርሳ በጥናት ተዋህዶ ከልብ አመላልሳ ይሉ ነበር። በረከታቸው ይድረሰንና የእንታ ቅኔ ንድፉ ይህን ይመስል ነበር ወደ አማርኛ ሲመጣ። የሚገርመው እኮ አሁን የእንታ ስቡ በጣም ጊፍትድ ይላል በእንግሊዝኛው ቋንቋ ሲያወሩ ሰዎች ማለት ነው። ጊፍትድ ማለት ምንድነው? በቃ የተሰጣቸው ናቸው በሁሉም ነገር በቃ የተሞሉ ናቸው። ዝም ብለው እንዲሁ ቅኔ ሲባል ድንገት ሲሰጣቸው ዘርፈው ነው የሚቀኙት። ዜማ ሲባል ደግሞ በቃ አርያም ይቆም ነበር ይባላል። እሳቸው አጥቢያ ላይ እንግዲህ አርያም ብዙ ጊዜ የሚቆመው ድጓ ማርያም ያለበት ነው አይደለ? እዛ ቦታ ግን ማነው ድጓ ማርያም የለም፣ ብቻቸው ነበር ይሄን አርያም የሚሉት ነበር። አቋቋም በቃ የተፈጠሩበት ነው እና በቃ እንዲህ በተፈጥሮ ቢሰጡ ጸጋ ያለው ሰው አይነት የነበሩ ሰው ናቸውና አሁን ይሄ ቅኔ እንግዲህ ድንገት ነው የተነገራቸው እዛው። አዎ በተወሰኑ ደቂቃዎች ውስጥ ነው። በጣም የሚገርም እኮ ነው። ተመልከቱ እንግዲህ የእግዚአብሔር ጸጋ እንዴት ከሰዎች ላይ እንደሚያድርና ደግሞ እንዴት እንደሚያመሰጥሩት ይሄ ድንገት እዛው በቀጥታ ተሰጣቸው። ከዛ ደግሞ እንዲህ አድርገው አሳመሩትና እውነትም ልዩ አባት ነበሩ። ለዚህ ነው እንግዲህ የእንታ ስቡ ተማሪ መሆናቸውን ማስረጃው ከራሳቸው ከአንደበታቸው የተነገረውን ቃል እስካሁን ከአእምሮ ሳይጠፋ ይዘውት እየኖሩ ነውና እግዚአብሔር ይመስገን። እንግዲህ ለዛሬ የነበረችን ቆይታ እንደው ከብዙ ሊቃውንት መካከል ብዙ ማቃቸው ሊቃውንት አሉ፣ ደግሞ እንደው በቅርበት ማቃቸው በተደጋጋሚ በአገልግሎትም በምንም ስለማያቸው እንዳው ይሄ የታመቀ ችሎታና ዕውቀት ወደ ሚዲያ ውስጥ ቢወጣ ብዬ አስቤ ነው ዛሬ ወደ እናንተ ይየላችሁ የመጣሁት። መምህር ፍሬው እጅግ ከልብ አመሰግናለሁ። በፊት እርሶን ማቆት እንደኔ ልሙጥ ነው ወይስ ዝም ብሎ ነበሩ? ዝም ብሎ አገልጋይ ማለት ነው። አሁን ግን ወደ ትልቁ ማይረግ ከፍ ብለው ወደ ክህነቱ ማይረግ ከፍ ብሎ ስላገኘሁት በጣም ደስ ብሎኛል። ደስታዬ ወደር የለውም። ይሄ እንዳደረገ እግዚአብሔር ክብር ምስጋና ለስሙ ይሁን። አሜን። ለአንዳንዴ ያው እንደ ቀላል ስናወራው እርሶም ቢሆን እዚህ ቀን ድረስ በብዙ ፈተና እያለፉ ነው። በተደጋጋሚ ያው የተነገረኝ ነገር ስላለ ደግሞ ማቆምበት ትንሽ ስላለ ሞትን ከአንድም ሁለት ጊዜ እያሸነፉ የመጡ ናቸው ከሚባሉት መካከል አንዱ እርሶ ነዎት። ሞትን ከአንድም ሁለት ጊዜ ገለው የመጡ እግዚአብሔር ከእርሶ ጋር የሆነ ደግሞ በውስጥዎት ክርስትናው እንደተሟላ ያለ ክርስትና ከነ ክብሩ ያየሁበት መምህር ወይ ደግሞ ያየሁባቸው መምህር የኔታ ፍሬው ይባላሉ። እርሶን ዛሬ በማግኘቴ ደስታ ወደር የለውም። ክብር ይስጥልኝ። አመሰግናለሁ። ሞትን እኔ አይደለሁም የገደልኩ መድኃኒዓለም ነው የገደለውና እግዚአብሔር ይመስገን እንደተባለው አሁን ያው ወደ ነበርኩበት እመለሳለሁ ብዬ ተስፋ አደርጋለሁ። አሁን ለመጮህም አሁን እየያዘኝ ያለው የዚያ ስሜት ነው። በአንድ ዓመት 2 ጊዜ ነው ኦፕራሲዮን ያደረኩትና ያ ትንሽ ጉልበቴን ያዝ ያደርገዋል። ግን እግዚአብሔር ይመስገን ሌላዎችን አገልግሎቶች በሚገባ እየሄድኩ ጥሩ እያገለገልኩ ነው። እዚህ ላይ ያሬዳዊው ደግሞ ስደርስ ትንሽ እንትን ይላል። ዞሮ ይህን ያደረገው መድኃኒዓለም ነው ለማለት ነው። ሰው አይደለም ሞት እንዲገድሉ የሚችለው የቸርነቱ ነው ያን ያደረገው። ክብር ምስጋና ይግባው። ያው እሱ ነው የገደለው እንጂ ሰው ሞት የመግደል አቅም የለውም ለማለት ነው። አመሰግናለሁ። በትክክል ምንድነው ብዙ ጊዜ እርስዎ ስለ ራስዎት እንዲነገር አይፈልጉም። ይሄ አባቶች ትልቆች አባት ጸባይ ነውና ለዛ ነው ብዙ ወልዛ ጠልቄ ማውራት ያልፈለኩት እንጂ እርስዎም በብዙ አይነት መንገድ የመጡ እንደሆነ ይታወቃል። ያው ቅድም መጀመሪያ ላይ እንዳሉት ምንድነው ለኔ ይሄ ያክል ክብር አይገባኝም፣ ያው ራሴን አልገልጽም የሚለው ሐሳብ ውስጥ ስላሉ ነው እንጂ ስለ ግል ጉዳያቸው ብናወራ በጣም ብዙ ተነግሮ የሚያልቅ ታሪክ ያላቸው ድንቅ መምህር ናቸው። ለማንኛውም ግን እግዚአብሔር ያክብርልን። አሁን እድሜ ይስጥዎት። አሜን። አሁን በዚህ ብቻ አይደለም፣ በቀጣይ በደንብ ነው ተዘጋጅተን። ዛሬ ድንገት ነው እንግዲህ አራብሳ ላይ ድንገት ተገናኘን። እንዳው ከተገናኘን አይቀር እንዳው አንዳንድ ነገር ብናወራ ብዬ ነበር ያገኘሁት። በዚህም ደስ ብሎኛል። ቀጣይ ግን በስፋት በደንብ ተደራጅተን ነው የሚባለው እንመጣለን፣ እንመለሳለን። እግዚአብሔር የዛ ሰው ይበለን። ሰላም ቆዩልን።